ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዘውዱ ሾው ሚዲያ እንግዲህ እንደሚታወቀው በኢትዮጵያ ያሉ ወቅታዊ ጉዳዮችን በተመለከተ በዜና ዘገባም መረጃዎችን የሚያካፍል እንደሆነ ይታወቃል። በተጓዳኝም ባለሙያዎችን እያቀረበ በኢትዮጵያ ጉዳይ ወቅታዊ እንቅስቃሴዎች ላይ የባለሙያዎችን ትንታኔም ያሰጣል። እናንተም ተመልካች አድማጮቻችን በቀጥታ ዝግጅቱ ላይ በመግባት ሀሳብ አስተያየቶቻችሁንም እንዲሰጡ እድሎችን ያመቻቻል። በተለይም በኢትዮጵያ ጉዳይ ላይ ማህበረሰቡ ማወቅ የሚገባውን ታሪካዊ ጉዳዮችና ወቅታዊ የቀጠናውን እንቅስቃሴ በተመለከተ በተደጋጋሚ ጊዜያቶች በዘውዱ ሾው ሚዲያ እየመጡ እውቀት ልምዳቸውን የሚያካፍሉን ፕሮፌሰር መሐመድ ሀሰን ዛሬም ከዝግጅቶቻችን ጋር ከእንግዶቻችንም ጋር በአጠቃላይ በኢትዮጵያ ጉዳይ ላይ እና በቀጠናው ዙሪያ ሀሳባቸውን ያካፍሉናል። ይህንን ታዲያ እንድትከታተሉ ከወዲሁ እየጋበዝኳችሁ በተቻለ መጠን ሀሳብ አስተያየቶቻችሁን ለምሰጡን ተመልካች አድማጮቻችንም እድሉ ካለ ለማቅረብ እንሞክራለን። ከሌለም ደግሞ ዝግጅቱን እንድትከታተሉ ከወዲሁ በአክብሮት እጠይቃለሁኝ። ዛሬ የማቀርብላችሁ ጉዳይ በተለይም አብይ አህመድ ክህደት፣ ውሸት፣ ማታለል፣ ማጭበርበር ሀገሪቱን ውርደት ውስጥ ከቷታል ይላሉ ብዙዎቹ። ለመሆኑ በክህደቱ ከሚታወቅባቸው ዋናውና ቀዳሚ የሆነው ከኤርትራ መንግስት ጋር የተዋዋላቸው ውሎችን እና እንደዚሁም ደግሞ የኤርትራም ህዝብና መንግስት በአክብሮት የተቀበለውን ክዶናል ይላሉ። ፋኖም በተጓዳኝ ክዶናል ይላል። ኬንያ ክዶናል ይላሉ። ጅቡቲም በተመሳሳይ መልኩ ክዶናል አብይ አህመድ ትላለች። ሶማሌላንድ ደግሞ እጅግ በቁጭትና በእልህ ክዶናል፣ ዋሽቶናል ይላሉ። በሶማሌም በኩል እንደዛው ሱዳኖች በየአቅጣጫው የሚነሳው ጥያቄ ሁሉ አብይ አህመድ ክዶናል፣ የኢትዮጵያ መንግስት እንዲያርጎናል ነው። ህዝቡንናችን ታላቂቷን ሀገር ኢትዮጵያን ውርደት ውስጥ የከተተው የሰውዬ ለምን ይሆን? ለመሆኑ በቅርቡ እየተነሱ ያሉ ጥያቄዎች የወደብ ጉዳይ፣ የአሰብ ጉዳይ በተደጋጋሚ ሁሆታን እየፈጠረ ይገኛል። በየቦታው ይጮሃል። ጉዳይ የማይመለከታቸው የፖለቲካ ሰዎች ያልሆኑ ሁሉ እየተነሱ በተለይም የጦር ጀነራሎች፣ ጡረታ የወጡት የፖለቲካ ካድሬዎች ጭምር ሳይቀሩ የብልጽግናን አንደበት ለመሆን የሚዳዱ ብዙዎች አሉ። ታዲያ አሰብ የኛ ነው፣ ባህር ይገባናል የሚሉ የሚያነሱት በርካቶች ናቸው። ለመሆኑ የአሰብ ወደብ ጥያቄ የኢትዮጵያ ወይስ የአረብ ኤሚሬት? ለመሆኑ ኢትዮጵያ በ2018 ዓመተ ምህረት ከኤርትራ ጋር ስምምነት ላይ በደረሱ ጊዜ በአሰብ ጉዳይ ላይ ተፈራርመው ይሆን? መቼም አብይ ክህደቱ መከራ ነው። ለማንኛውም ይህንን በተመለከተ አጠቃላይ ሌሎች መረጃዎችንም በማከል ከፕሮፌሰር መሐመድ ሀሰን ጋር ውይይት እናደርጋለን። አብራችሁን ቆዩ። በጣም አመሰግናለሁ ፕሮፌሰር መሐመድ ሀሰን። እንደተለመደ ሁሉ ዛሬም በዘውዱ ሾው ሚዲያ መጥተው እውቀትና ልምዶን ለማካፈል ፈቃደኛ ስለሆኑ እግዚአብሔር ይስጥልኝ። አብይ አህመድ ክዶናል የሚሉ የቀጠናው ሀገራቶች ቁጥር እየጨመረ መጥተዋል። በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካና በሌሎችም ዓለማት ጭምር የውሸትና የክህደት ተግባሩ እየበዛ መጥተዋል። ተላላኪነቱ ደግሞ እጅግ ከባድ ነው። እርሶም በተደጋጋሚ እንደሚገልጹት ደግሞ ኢትዮጵያንም ጭምር ሸጧታል ለአረብ ኤሚሬት ይላሉ። እንደው ለመሆኑ ወደኋላ እስቲ እንመለስና እንጀምር። የአሰብ ጥያቄ እውን የኛ የኢትዮጵያኖች ጥያቄ ወይስ ከበስተጀርባው እርሶ እንደሚሉት አሁንም ከኢትዮጵያን ሸጦ ከጨረሰና እንደገናም ደግሞ ወደ ኤርትራም በመግባት የአሰብን ጥያቄ በማንሳት ለመሸጥ ይሆን ይህ ሰውዬ ያቀደው? እስቲ እንደው ተፈራርመው የሆነ አንድ በሰላሙ ጊዜ በጥሩ ጊዜ ክህደቱ ሳይፈጸም በፊት ያለውን ሁኔታ እስቲ ወደኋላ መለስ ብለው ቢገልጹልን ፕሮፌሰር። አመሰግናለሁ። በጣም ጥሩ። ይሄ ሰውዬ በአጋጣሚ ምክንያት በአንድ ታሪክ ሁኔታ በ2018 ብቅ አለ።
ብቅ ስል አብዛኛው የኢትዮጵያ ሕዝብ ደስተኛ ነበር በነበረው ባለፈው ስርዓት ባላቸው ቅራኔና በሆነ ሁኔታ ይሄ ሰውዬ እስቲ እንሞክረው በሚል በጣም ትልቅ ድጋፍ ሰጥቶት ነበር። እኔ ትዝ የሚለኝ ያኔ ፍራንክፈርት እኔ ሄጄ ብዙ ኢትዮጵያኖች እሱ ወደ ጀርመኒ የመጣበት ጊዜ ነው። ልጆቻቸውም ባለቤቶቻቸው ሙኑን ከነቴራ አስለብሶ የእሱ ስዕል ያስለብሰው ሄዶ እንዳውም ንግግሩን ሲያዳምጡ ነበር። አብዛኛው ኢትዮጵያኖቹን በዛን ጊዜ ሳናግራቸው ከወያኔ በተሻለ መጠን ይሻላል፣ ያሸጋግረናል የሚል አመለካከት ነበራቸው። አገር ቤት ውስጥም ያለው ስሜት የነበረው ይሄ ነው። ከዛም አልፎ ተርፎ ተነስቶ ኤርትራ ሲሄድ የኤርትራ ሕዝብ እንዴት እንደተቀበለው ቴሌቪዥኖቹ በደንብ ያሳዩ ነበር። ይሄ ሰውዬ ኤርትራ በሄደ ጊዜ ይኸው ታየዋለህ ስዕሉ ላይ እንዴት የኤርትራ ሕዝብ በሁሉ በኩል አዲስ ሰላም ይመጣል፣ ቀጠና ውስጥ አዲስ ግንኙነት ይኖረናል የሚል እምነት ነበራቸው። እዛ መጥቶ እሱም ራሱ ተናግሮ ምን ብሎ ሁለተኛም ጊዜም ሲመጣ እዛ በመጣበት ግድር ስምምነት በ2018 ከኤርትራ ጋር ስምምነት አድርጎ መጨረሻ ላይ ያ ስምምነትም ከተፈራረመ በኋላ በሳውዲ አረቢያ ሁለቱ ርዕሰ ብሔሮች አብይም ሆነ ፕሬዝዳንት ኢሳያስ እዛ ተገኝቶ ተፈራርሞ ጸድቆ ነበረ። አዲስ ጅምር ለቀጠናው ይጀምራል። ኢትዮጵያና ኤርትራን አዲስ አይነት ግንኙነት ይኖራቸዋል። በኢኮኖሚም በሶሻልም በምንም ቀጠናውም ይረጋጋል የሚል ግምት ነበረ። ከዛም አልፎ ተርፎ ፕሬዝዳንት ፎርማጆ ባሉበት ሶስቱም ስምምነቶች ፈርመው ነበር። የኤርትራ መንግስትም፣ የሶማሌ መንግስትም፣ የኢትዮጵያ መንግስትም አብይ የሚመራው። ትንሽ እንደተቆየ ነገር ያጨናገፈው የወያኔ ጦርነት ነው። በዛን ጊዜ 3 ጀነራሎች ይዞ ወደ ኤርትራ ሄዶ ሩዱኝ ብሎ ተነጋግሮ ምን ብሎ የወያኔን ወረራ ቀለበሱለት። በዛን ጊዜም ፋኖ ተደራጅቶ ወጣና ከሱ ጋር የነበረው አላያንስ አብረን ይህን ወረራ እንመክታለን ብሎ አብሮ መከቱ። ከመከቱ በኋላ ነው የውሸት ፕሪቶሪያ የመጀመሪያው ክደቱ በፕሪቶሪያ ነው የጀመረው። አንተ አሸንፈ ተጠርተህ እንደሌላ ተሸናፊ ኃይል ና ፈርም ብሎ ያ ወፍራሙ ፈረንጁ ጽፎ በቴሌፎን ደውሎለት መጥተው ፈረሙ። ፕሪቶሪያ የመጀመሪያው ክህደቱ በዛ ይጀምራል። ከዛ ወዲህ ይሄ ሰውዬ ብዙ ልብ ያላለት ሰው ምንድነው በዛ ፕሮሰስ ውስጥ ሰውየው በኤመሬት መረብ ተጠምቆ ኪሳቸው ውስጥ ወደቀ። ገንዘቡም የሚሰጡት እነሱ ናቸው። ልክ ከፕሪቶሪያ በኋላ መጀመሪያ ጠላት አድርጎ እንደ ጠላት የወሰደው ኢማራቶቹንም ያማከሩት ፋኖ የሚባል ኃይል መጥፋት አለበት ብሎ ይመክሩታል። ፋኖ ላይ ጦርነት እንዲታወጅ ያደረገውና እሱ የነሱ አሽከር ስለሆነ ኤሚሬቶች ባዘዙት ነው። ለዚህ ነው አንዳንድ ጊዜ የሱ ጦር እና የታማዦር ሹሙም ምናምኑም ፊልድ ማርሻሉም እኛ ብዙ መሳሪያ አለን፣ ድሮን አለን፣ ብዙ ሶፊስቲኬትድ መሳሪያዎች፣ ይሄንን ሁሉ የምትገዛለት የነበረው ኤሚሬት ነው። ሀገሪቷ በዛን ጊዜ በጣም ባንክራፕት የሆነች ብዙ ገንዘብም በእጇ ላይ የለም። ኤሚሬት ቀስ እያለች አዲስ አበባ ያለውን መሬቶች ገዛች፣ አልፋም ወደ ባሌ ገዛች። አንድ ያነሱት ነገር አለ። የአፋርንም ይቅርታ የፋኖንም ትግል ጦርነት እንዲጀመር ትዕዛዝ የሰጠችው ኤሚሬት ነች። ምንድን ነው ጥቅም ልታገኝ የምትችለው ኤሚሬት ከፋኖ ጋር አብይ ቢዋቃ ምንድን ነበር ነው? ምክንያቱም አብይ ያንን የነበረው ፍሮንት ምንድን ነው? የኤርትራ መንግስትና ፋኖና እሱ ነው አንድ ላይ ሆነው የወያኔን ወረራ የቀለበሱት። ስለዚህ ከእሱ ጋር ዩናይትድ ፍሮንት ነበሩ። አሁን ይሄ ዩናይትድ ፍሮንት እሱ ሰበረው በፕሪቶሪያ ስምምነት። ከዛ ወዲህ የመጀመሪያ ጠላት ያደረገው አንተ ፋኖ ታጥቆ እዛ ያለ አንተ መኖር አትችልም፣ የግድ ፋኖን ማጥፋት አለብህ ብሎ ትዕዛዝ ሲሰጡት ኢሚሬቶች ናቸው። ይሄ ፋኖና የአማራ ትግል ለአንተ እነሱ ለሚፈልጉት ፕሮግራም ኢትዮጵያን ላስቀመጡላት ፕሮግራም እሱ ደግሞ በአሽከርነት ኢምፕሊሜንት የሚያደርገው ፕሮግራም ሊሳካ አይችልም። ምክንያቱም ፋኖ በአንድ በኩል ወረራውን ካቆሙ ኃይሎች አንዱ ነው። በሁለተኛው በኩል ፋኖ የአማራ ሕዝብ
ወኪል ነን። አማራ በምንም መልኩ በምስለኔ አይገዛም። ስለዚህ ዲሞክራቲክ የሆነ ጥሩ የአማራ አስተዳደር ያስፈልገናል የሚል ድርጅት ነው። ከወጣቱም የመጣ ነው። አሁን የግድ ፋኖ የኢማራቶቹን ኢትዮጵያ ውስጥ የመቆጣጠር ዓላማ ከሚያፈርሱ አንዱ ክፍሎች ናቸው። ስለዚህ ፋኖ መመታት አለበት። ፋኖን መምታት አለብህ አሉ። ከዛ ልክ ከፕሪቶሪያ በኋላ ዘለለና ፋኖ መመታት አለበት፣ ከኤርትራም ግንኙነት አለው፣ ፋኖ ሱሪውና መቀነቱ መፍታት አለበት፣ ፋኖን ካላስፈታን እኛ የምንሰራው ስራ አይሳካም። ይሄ በደንብ አስረድቶ ጭንቅላቱ ውስጥ ከቶለት አሽከር ስለሆነ እሱ ኢመሬቶቹ ፋኖ እና የአማራ መሬት መቆጣጠር ፈለገ። የመሬት ልክ እንደሌላ ኢትዮጵያ ውስጥ የሚቆጣጠሩትን መሬት ምናልባት ደግሞ አማራ ክልል ላይም ብዙ መሬት ወስደው እዛም ብዙ ንብረቶች አሉ፣ ያንንም መቆጣጠር ይፈልጋሉ። ምክንያቱም ኦልሬዲ ይሄ ሰውዬ የነሱ አሽከር ነው። አገሪቷንም ደግሞ መቆጣጠርና የነሱ ቀኝ ግዛት እንድትሆን የሚፈልጉ ሰዎች ናቸው። ለዚህ ነው ፋኖን መምታት ያለብህ አሉት። ፋኖ ላይ ጦርነት ሲጀምርና እንትን ሲያደርግ መሳሪያ የሚገዙለት፣ ጥይት የሚገዙለት፣ ዩኒፎርም የሚገዙለት፣ ቀለብ ለወታደሩ እንትን የሚለው ምናምን እነሱ ናቸው። የፋኖ ጦርነት ሳይሳካለት ሲቀር ፋና ቀስ ብሎ ደግሞ እየተደራጀ ምናምን ሲመጣ የውሸት ኢትዮጵያ ናሽናሊዝም እፈጥራለሁ ብሎ ወደብ ፈላጊ ነኝ ብሎ ሄዶ ራሳቸው ነው የቀረጹት። እንዳውም ከሶማሌላንድ ጋር ኢትዮጵያ ወደብ አግኝታለች ብሎ ህዝቡን አስጨፈረ። ምን አለ ግን ዶክመንቱን የጻፉት ኢሚሬቶችና እንዳውም ይሄ ፓለስቲናዊ የሆነ የሞሳድ ሰው መሐመድ ዳህላን የሚባል የሶማሌላንዱ ፕሬዝዳንትና አብይ ሲፈራረሙ እዛ ቁጭ ብሎ ነበር፣ አዲስ አበባ ነበር። ስለዚህ አገሪቷን የሚቆጣጠረው ይሄ ሰውዬ መሐመድ ዳህላንና የኢሚሬት ኃይሎች ናቸው። ገንዘቡን የሚከፍሉት ለአብይ እስከዛሬ ድረስ እነሱ ናቸው። አብይ ከድሮ ፍሮንት አወጡትና ወደ እነሱ ፍሮንት ካስገቡ በኋላ አይዞ አንተ እኛ እንረዳሃለን፣ ይሄን ማድረግ አለብህ አሉት። የአማራ ክልል ሁኔታውን ያስቀመጡት ምንድነው? ፋኖን የሚረዳው ኤርትራ ነው። ራሱ ፓርላማ ላይ ሄዶ የተናገረው የኤርትራ አመራር ተንኮልኛ ላይ ያሉ ፋኖን ያደራጁብናል፣ መሳሪያ ያመጡብናል ምናምን ብሎ በፓርላማ በገሃድ የተናገረ ሰው ነው። የፋኖ ሁኔታ ሳይሳካ ሲቀርና ፋኖን በበለጠ እየተደራጀ የሱንም ጦር እያዳከመ በሄደበት ቁጥር አዲስ ፕሮጀክት ህዝብን የሚያሰባስብ ግን ዓላማው የኢሚሬት የሆነ የአሰብን ጥያቄ ያነሳ። ግን የሚገርመው ነገር እዚህ ላይ አንድ ላስረዳ የምፈልገው ይሄ ሰውዬ ከ2018 በኋላ ከሄደ በኋላ አስመራ ላይ ከኤርትራ መንግስት ጋር ስምምነት አድርጎ ነበር። መጀመሪያ ስምምነቱ ያለው ምንድነው? እኔ እዛ አስመራ እንደሄደ የፕሪቶሪያን ስምምነት እቀበላለሁ፣ ይሄ ኢትዮጵያ ፈርማለች ምናምን ብሎ ተቀበለ። ከዛ ወዲህ ስምምነቶች የተፈረመ ከአንዱ ስምምነቶች በወደብ አጠቃቀም ላይ ነበር የተፈራረሙት። በኤርትራ በኩል ይሄ ወደቡን እስካሁን ኢትዮጵያ ስላልተጠቀመች ወያኔም በዛን ጊዜ ስለዘጋው መንገዶቹ ይሰራ ተብሎ በኤርትራ በኩል ኮሚቴ ተቋቁሞ ከምጽዋ እስከ ወደ ትግራይ የሚሄደውን መንገድ ጥርጊያ መንገድ አዘጋጅተው ጨረሱ። በአሰብ በኩልም አስፋልቱን ሰሩ። በሱ ዘንድ ግን ኮሚቴ አቋቋመና ቀስ ብሎ ችላ ብሎ ኮሚቴውን አፈረሰ። ምክንያቱም ይሄ ፕሮጀክት ከኢሚሬት ፕሮጀክት ጋር የሚጻረር ስለሆነ ኢሚሬት ደግሞ የራሷ ፕሮጀክት ስላላት እሱ ደግሞ የነሱ አሽከር ሆኖ ኪሳቸው ውስጥ ስለገባ አመነመኑና እንትን አሉ። በአንድ ጊዜ እሱም ያወራው የነበረው ምንድነው? እንዳውም በወልቃይት ጸገዴ ከዛ መንገድ አስፋልት ተሰርቶ እዛ ያሉት የወልቃይት ጸገዴ ሰዎች ሰብላቸውን በዛ በኩል አድርጎ በኤርትራ በኩል አድርጎ በምጽዋ መሸጥ ይችላሉ የሚል የውሸት ካርድ መጫወት ጀምሮ ነበር። አንንም እንደገና ዘግቶ የወልቃይትን ካርድ የማጭበርበሪያ ካርድ አደርጋለሁ ብሎ በጎን አስቀመጠ። ከቆየ በኋላ የወደብ ጥያቄ የሚባል ይሄንን የነበሩትን ስምምነቶቹን ካፈረሰ በኋላ ወደ ሶማሌላንድ ተሸጋገረ። የሶማሌላንድን ስምምነትንም የፈጠሩለት እና የጻፉለት የኢሚሬት ኤክስፐርቶችና ይሄ ያልኩ ፓለስቲናዊ
መሐመድ ዳህላን ነው። አዲስ አበባ ላይ ሲፈራረም በቢሒና በአብይ መካከል ፊርማ ሲደረግና ህዝቡን ሲያስደልቅ ወደብ አግኝተናል፣ ባህር አግኝተናል ምናምን እንትን ይሄ የኢመሬት ፕሮጀክት ነው። እሱ ለመጀመሪያ የኢመሬት አሽከር ሆኖ የሚሰራው ስራው ሁሉ ለኢመሬት እንደሆነ ቁልጭ እያለ መጣ። አንድ የአዲስ አበባን መሬት መሸጥ፣ ሁለተኛ የኦሮሞቹ መሬት በኢሉባቡር እና በባሌ መሸጥ፣ አሁን አልፎ ተርፎ የአዲሱ አውሮፕላን ማረፊያ፣ ይሄ ሁሉ ገንዘብ የኢመሬት ገንዘብ ነው። ኢመሬት ኢትዮጵያን ከላይ እስከ ታች ከኤ እስከ ዘድ ትቆጣጥራለች። የእሱን ጦር መሳሪያ የምትገዛለት እሷ ነች። የእሱን ቦዲጋርዶች የምትከፍላቸው ደሞዝ እሷ ነች። ይህንን መሳሪያዎቹን አንዳንድ ጊዜ ታመዥሙ እኛ መሳሪያ አለን አዲስ እንትን አለን ምናምን ብሎ የሚፈክረው ተገዝቶለት የመጣው በኢመሬት ካፒታል ነው። ኢትዮጵያ ብዙ ገንዘብ የላትም፣ ችግር ላይ ነች ያለችው። ስለዚህ መጀመሪያ አዲስ አበባን ገዙ፣ ባሌንም ያዙ፣ ኢሉባቡርንም ያዙ። ከዛ በኋላ የሚገርምህ ነገር ሌላ ያደረጉት ምንድነው? ቀስ ብሎ የነሱ አሽከር ስለሆነ ሱዳን ላይ እነሱ ሌላ አሽከር ስላላቸው ይሄም አሽከራቸው ስለሆነ እዛ ሱዳን ላይ ሱዳንን ካፈረሱና የእርስ በርስ ጦርነት ከሚፈጥሩት እነዚህ አማጽያን ጋር ለነሱ መሳሪያም አልፎ ተርፎ መድኃኒትም የሚተላለፈው በሱ በኩል ነው። የቆሰሉ ኮማንደሮቹም ካሉ መጥቶ የኢትዮጵያ ጦር ኃይሎች ሆስፒታል ውስጥ ይታከማሉ። በአንድ በኩል ኢመሬት የምታዘውን ነው የሚያደርገው። አልፎ ተርፎ አሁን ያዘጋጀውና ቁጭ ብሎ አብሮ ያዘጋጁለትና እንትን ያሉት አሰብ መጠየቅ ትችላለህ አሉት። ይሄ ፕሮቶንቱን የአልጀርስን ስምምነት ተቀብያለሁ ብሎ በግልጽ የተናገረ ሰው፣ በዛ መሰረት ከኤርትራ ጋር ስምምነት ያደረገ፣ የዛ ስምምነትም እንደገና በሳውዲ አረቢያ በሪያድ ንጉሱ የሳውዲ አረቢያ ንጉስ ባሉበት ቡት የጸደቀውን እንትን ቀልብሶ አሁን ምን ይላል? አሰብ የኢትዮጵያ ነው ይላል። የኢትዮጵያ ጀነራሎች ያወራሉ። ምድረ ምሁር ተሰባሰቡላቸው። ይሄ ቦዘኔ የሆነ ምሁር ለማን እንደሚናገር አያውቅም። አሰብ ብሎ የውሸት የኢትዮጵያ ናሽናሊዝም ቀስቅሶ፣ ከላይ ግን አሰብ የምትፈልገው ኢመሬት ነች። እሷ መታ ወራ መያዝ አትችልም፣ ኃይል የላትም። የኢትዮጵያኖቹን ተጠቅማ የኢትዮጵያኖቹን ኃይል ተጠቅማ የኢትዮጵያን ጦር እሷ ተጠቅማ መሳሪያ ሰታ እዛ ላሉት ትንሽ ጉቦ ሰታ ሽቶ ሰታ ምን ሰታ እሷ ለሷ አሰብን እንዲይዙላት ይፈልጋሉ። ስለዚህ ይሄ ወደ አሰብ ያነጣጠረው ጦርነት ከኢትዮጵያ ስሜት ወይንም ከኢትዮጵያ ጥቅም ሳይሆን ለኢመሬት እስከዚህ ድረስ የደረሰ ሰው ነው። ስለዚህ ይሄ ሰውዬ በደንብ መታወቅ አለበት። ኢትዮጵያኖች በሱ የውሸት ንግግር መሳሳት የለባቸውም። ወደብ እናገኝላቸዋለን። የሱ አንዳንድ አሽከሮቹም ተነስቶ አሰብ የወሎ ነው ምናምን፣ ይሄ ሁሉ አሰብ ለማን ነው የሚመጣው? እንዳሁን ኢማጂን አሰብን የሚፈልገው ከማንም በበለጠ ኢመሬትስ ነች። ኢመሬት በጠቅላላ እዛ አካባቢ ያሉትን ወደቦች መቆጣጠር የምትፈልግ፣ ብዙ ወደቦችን በአንድ ወደብ ላይ አስገብታ ዱባይ የእሷ ወደብ ትልቁ እናት ወደብ ሆኖ በዛ አካባቢ ያለውን ኢኮኖሚ ለመቆጣጠር ነው። ከዳራስ ሰላም ጀምሮ ነው እሷ የመስፋፋት እንትን ያላት። ሶማሊያ ውስጥ 4 ወደቦች አሉ፣ እሱ መቆጣጠር ትፈልጋለች። ጅቡቲ ላይ ብቻ ነው ያልተሳካላት። ጅቡቲ ገብታ መጨረሻ ላይ በጥቅም ሲጣሉ ይሄ የሱ ኩባንያ የጅቡቲ መንግስት አባረራቸው። ኤሚሬትስ እና የጅቡቲ መንግስት ለሎንግ ታይም ምንም አይነት እስካሁን ድረስ ምንም አይነት ጥሩ ግንኙነት የላቸውም። ኢትዮጵያኖቹን እኔ የምለው ምንድነው ከእንትኑ ከቃሉ ውጭ ፈልቀቃችሁ ማን ነው ይሄንን የሚያሽከረክረው የሚለውን ማንበብ መቻል አለብን። እኛ ሀገራችን የሚፈርሰውም ምንም የሚለው የሚያስተዳድረውም የሚቀልበውም ይሄ የውሸት ጠቅላይ ሚኒስትር ኤሚሬት ነች። ኤሚሬቶቹ በኢትዮጵያን በእጅ አዙር እጃቸው ውስጥ አስገብተዋል። ነገ ደግሞ ቢሆን ይሄ ሰውዬ ተሸንፎ ከወደቀ ሀገራችን ውስጥ ጦርነት ሲቪል ወር እንዲነሳ ከሚያዘጋጁት አሁን ብዙ ስለ ሀገራችን ያውቃሉ። ብዙ ጥናቶች እያደረጉ ነው። ፈረንጅ ያመጣሉ፣ ምን ያመጣሉ፣ ብዙ አይነት ጥናቶች እያዘጋጁ ነው። ይሄ ሰውዬ ፌል ካደረገ ፕላን ቢ ምንድን ነው የሚለውም እሱ ላይ እኛ ኢትዮጵያኖች መነጋገር አለብን። ኤሚሬትስ
እኛን አገራችንን ከነ ባንዲራው ከነምኑ ጠቅልላ ተጠቅማ በስመዛ ያ ባንዲራ የራሷን ፕሮጀክት ኢትዮጵያ ላይ እየሰራች ነች። ልክ ሱዳንም እንዳፈረሰችው ካልተሳካላት ኢትዮጵያ ውስጥም እንዲፈርስና ግጭቶች እንዲኖር ትፈልጋለች። ስለዚህ ሞላው ኢትዮጵያዊ ማወቅ ያለበት ዋነኛው ጠላት ማን ነው? በተርታ ላይ ስታስቀምጥ ይሄ አሽከር ነው፣ ለነሱ የሚሰራ ነው። ያን ሁሉ መሳሪያ ያስታጠቀችውና ፋኖን ደብድቦ ለመጨረስ የፈለገበት ምክንያት እነሱ ላይ ተመክቶ ነው። ፋኖን ሱሬውንና ቀበቶውን እናስፈታለን ብሎ ይሄው ከ2 ዓመት ከ5 ወር በላይ ሆኖታል፣ አልተሳካም። ፋኖን በጣም እየተደራጀ ነው። ትላንትና ወዳ የራሱ መንግስት ምን ይላል? ለዓለም መንግስት ከሳለው እያለ የሚወጣው ፋኖን የሚያስታጥቀው የኤርትራ መንግስት ነው ብሎ ኦፊሻሊ አሁን ደግሞ መክሰስ ጀምሯል። እሱ የሱዳን አማጽያኖቹን በኤሚሬትስ በኩል የሚመጣውን መሳሪያ የሚያስተላልፍ መድኃኒት የሚያስተላልፍ የቆሰሉትን አምጦ በራሱ የኢትዮጵያ ጦር ኃይሎች ሆስፒታል ውስጥ የሚታከሙት። ስለዚህ የኤሚሬት ቀኝ ግዛት ሆናለች እቺ ሀገር። እኔ ኢትዮጵያኖችን እንትን ብለው ከዚህ ከአብይ በስተጀርባ ያለውን ትልቁን ጠላት ማወቅ አለባቸው። እቺ ሀገር አልፋም የመን ላይ ገብታ ነበር፣ እጇ ተቆርጧል። ያኔ እንደተነጋገር ነው። አሁንም እየተዳከመች እየታሰረች ነው። ሊቢያ ውስጥም ያለውን ዋርሎርድ የምትረዳው ሰው ነው። እሱም ራሱ ትልቅ ችግር ላይ ነው ያለው። በአሁን ጊዜ የግብፅ ኤርፎርስ ይሄ ሱዳን ውስጥ አማጽያኖቹን ቀንና ሌሊት እየደበደበ ነው ያለው። የሱዳን ጦር በጣም እየተጠናከረ በጣም እንትን እያለ ነው። በነሽንጉል ላይ ለምን አስቀመጣቸው? አሁን በነሽንጉል አጠገብ ብዙ መሳሪያ በዛ በኩል ገብቶ ተሽከርካሪዎች ገብቶ የሱዳን ጦር ኃይል መጥቶ እዛ ያለውን ደምስሶታል። ሌላ ጥያቄ እዚህ ላይ ልንግባባ የምንችለው አዲስ ግንኙነቶች መፈጠሩ አይቀርም። የሱዳን መንግስት ወደደም ጠራ ካወዳ ከፋኖ ጋር ዩናይትድ ፍሮንት መፍጠሩ አይቀርም፣ ፈጥሯልም። መሳሪያቸውም ሊያቀብላቸው ይችላል። የአማራ ክልልም ከፍተኛ የሰፊ ጠረፍ አለው ከሱዳን ጋር። ይሄ ሰውዬ የቀጠናው ጠላት ነው። ስራው ሁሉ ለኤሚሬት የኤሚሬትን ፕሮጀክት በቀጠናችን ላይ ማዋልና ለነሱ አሽከር ሆኖ መስራት ያዘው። ስለዚህ ኢትዮጵያኖች አሰብ ተብላችሁ ሲነገራችሁ አሰብ ለኢትዮጵያ ሳይሆን ለኤሚሬት የኢትዮጵያ ኃይሎችን የኢትዮጵያ ፎርሶችን ተጠቅመው እነሱ አስታጥቋቸው ምን ብሎ ኢትዮጵያኖች ደምተው አሰብ ቢይዙለት ለምሳሌ ቢይዙለት ኤሚሬት ልትወስድ ስለምትፈልግና ያንን ወደብ እሷ ለራሷ ለመያዝ ስትፈልግ ይሄ ሰውዬ ሞሽላቃ አሽከር እውነታቸውን ነው። ፕሬዝዳንት ኢሳያስ ይሄ ሰውዬ ሰነፍ ነው፣ በቋቃ ነው፣ አእምሮ ትክክል አይደለም፣ ናርሲስት ነው፣ ሰገብጋባ ነው ሲሉ ለሀገሩ የቆመ ሰው አይደለም። ሰነፍ ሰው ይሄንን ሁሉ ህዝብ ሰብስቦ ማደራጀትና ለሀገሩ ትልቅ ሀገር አለው፣ ብዙ ህዝቦች አሉት፣ ብዙ ሀብት አለ ሀገሪቷ ላይ። ያንን ሰብስቦ የህዝቡን ኑሮ ማሻሻል ሲገባው እዚህ ግባ የማትባል ሀገር ትንሽ ሀገር ኤሚሬት እንደፈለገች እንደ እንዝርት እያሽከረከረችው በየቦታ ችግር ውስጥ እየከተተችው ነው ያለችው። ስለዚህ አብይ የኢትዮጵያ ጠቅላይ ሚኒስትር ሳይሆን የኤሚሬት ተላላኪ አዲስ አበባ ላይ እየተቀመጠ ነው። ሞላው የኦሮሞ ህዝብ ይሆን አሁንም አንተም ስቃይ ላይ ያለ መሬትህንም ለነሱ ሽጦ ኦሮሚያ ውስጥም የሚካሄደው ግድያ እየቀጠለ ነው ያለው። የኦሮሞ ታጋዮችም እየታገሉ ነው ያሉ። ስለዚህ ያልነቃኸው ኦሮሞ ክፍል አንተንም በባርነት መዝኖ ለኤሚሬት መሸጥ የሚፈልግ ሰው ነው። ይሄ ሰውዬ ቋንቋውን ቢናገር የኤሚሬት አሽከር ነው። ሌላም ኢትዮጵያዊ ምናምን እንዳትሳሳት ብብት ውስጥ ገብቶ አውቆ የኢትዮጵያ እሱ የሚፈልገው ምንድነው? በኢትዮጵያ ባንዲራ የተጠቀለለ የኤሚሬት አሽከር ነው። ለኤሚሬት ቀን እስከ ማታ የሚሰራ ነው። አሁን ቅርብ ቀን ጅቡቲ ሲሄድ እዛ አውቆ ነው በትራንዚት አድርጎ ወደ ጅቡቲ ሄደው ከዛ ወዲህ ሽልክ ብሎ ነው ወደ ኤሚሬት የሄደው። ይሄ ሰውዬ ጠዋት ሲነሳ ቁርስ ከመብላቱ በፊት የሚደውለው ለጌታው ቢን ዛይድ ለሚባለው ለኤሚሬቱ ነው። ደውሎ እንደምን አለ ደህና ልክ አለ አይደለም አሽከር ጌታውን እጅ እንደሚነሳ። ይሄ ሰውዬ የኤሚሬት አሽከር ነው።
ለቀጠናው አደጋ ነው፣ ለኢትዮጵያም አደጋ ነው። እኔ ኢትዮጵያኖችን የምጠይቀው አመለካከታችሁን ከፍ አድርጉ። ይሄንን አገር እዚህ ትልቅ ውዝግብ ውስጥ የምታስገባው ኢመሬት ነች። ኢመሬት ትልቅ ብር አላት፣ ትንሽ ምጥጥ ሀገር ነች። በዛ ብር ነው ይሄንን ሀገር የገዛችው። የሚገርምህ ነገር ምሁር ነኝ የሚል ዶክተሬት ነኝ የሚል ፕሮፌሰር ነኝ የሚል ሁሉ ተነስቶ ለኢመሬት መዝፈን ጀመረ። አሰብኛ ነው አሰብ። ይሄ ጥያቄ ከየት መጣ ብሎ አይጠይቁም። በስተጀርባው ያለው ነገር ምንድን ነው ያለው እንትን አይሉ። ከጎረቤት ወንድሞቻችን ኤርትራኖች ጋርም አጣልቶን ቂም ውስጥ ማስገባት ነው የሚፈልጉት። ኦልሬዲ ፋኖ ላይ ጦርነት እንደተደረገ እንዳሁም አዘጋጅቶ ድሮን አለን፣ ቴክኖሎጂ አለን፣ ሁሉን የሚሰጡት እነሱ ናቸው። የሚፈልጉት በኤርትራና በኢትዮጵያ መካከልም ጦርነት እንዲቀሰቀስ ይፈልጋሉ። ጦርነት እንዲቀሰቀስ። ለዚህ ነው ኤርትራኖች ፕሬዚደንቱ እንደተናገረው እኛ ጦርነት በትምህርት ቤት አይደለም የተማርነው፣ በልምድ ነው የተማርነው፣ እናየዋለን የት እንደሚደርስ። ግን ነገሩን ገመገሙና ማን ነው ይሄንን የሚቆሰቆሰው? ይሄ ትላንትና የመጣ ሰውዬ ማን ነው የገዛው? በማን ማይክሮፎን ነው የሚያወራው? የሚለውን እነሱ ተገንዝበዋል። እኛ ኢትዮጵያኖች ደግሞ የማይክሮፎኑን አይነት፣ የስክስታውን አይነት፣ የንግግሩን አይነት ፈልቅቀን ለህዝባችን ማቅረብ አለብን። አትሳሳቱ። እናንተንም እንዲጮኩ ነው። ችግር ላይ ጥሎ መሬታችሁን ሽጦ በድህነት ላይ እንደዚህ ሰቆቃ ላይ ጥሎ የኢመሬት አሽከር ሆኖ የሚደንስ ክፍል ቢኖር ይሄ ነው። ኢትዮጵያ ዛሬ ያለችበት ቦታ የእጅ አዙር የኢመሬት ቅኝ አገዛዝ ስር ወድቀናል። ስለዚህ ማንም ፓትሪዮቲክ የሆንክ ኢትዮጵያ ሁሉ አይንህን ከፍተህ ዋና ጠላት ላይ ማነጣጠር አለብን። ልክ ለንደን ያሉት የፋኖ ደጋፊዎች ሰላማዊ ሰልፍ አድርጎ ኢመሬት ኤምባሲ ላይ ሰመራ ትክክል አነጣጠር ነው ያደረጉት። አብይ አይደለም አብይን ኦክሲጅን የሚሰጠው ገንዘብ የሚሰጠው ድሮን ያ የሰጡት እነሱ ድሮን አማራ ክልል እየመጣ ሲቪል ይገላል፣ ትምህርት ቤት ያፈርሳል፣ ልጆች ሴቶች ይደፍራሉ፣ ባልቴቶችና ሽማግሌዎች ይገላሉ ምናምን። ይሄ የመሬት ጦርነት ነው አማራ ክልል ውስጥ የሚካሄደው። ስለዚህ አማራም ያልሆንክ ኢትዮጵያዊ ሁሉ እዛ አማራ ክልል ላይ የሚሞተው ወንድምህ ኢትዮጵያዊ አማራው የሚሞተው ኢመሬት ነች። በዚህ ሰውዬ በኩል ወንድሞቻችን እና እህቶቻችን ኢትዮጵያኖችን የምትገለው። ስለዚህ ውጭም ያለ ሁሉ ተባብረህ አንቲ መሬት የሆነ ኮሚቴ አቋቁመህ አገራችን ነፃ የምትወጣበት የመሬት እጇና እንድትሰበስብና አደብ እንድታደርግ የዓለም ህዝብ ደግሞ ሁሉ እንዲያውቅ። የሱዳን ህዝብ በየቀኑ እንግሊዝ ሀገር ሰላማዊ ሰልፍ ያደርጋል። የሚያደርጉትም ኢመሬት ነች ሀገራችንን ያፈረሰችው፣ ኢመሬት ነች እኛ ሀገር ውስጥ ጆኖሳይድ። ኢትዮጵያ ውስጥ ሲቪል ወር ተነስቶ ብንተላለቅ አንድ ደቂቃ ለኛ የሚያዝኑ ሰዎች አይደሉም። ኤሚሬቶች ወስኗል፣ ለመዝረፍ ወስኗል። የሊባን ህዝብን ከፋፍሎ አሁን ያለውን ዋርሎርድ ሀፍተር የሚባለውን አውሮፕላን የሚገዙለት፣ ታንክ የሚገዙለት፣ ሰሞኑን ስፔን የተገዛለትን መሳሪያ ሲያልፍ በሜዲትራኒያን በስፔን ስሜን ያዘችና አልክልም አንሰጥም ብላ ይዛለች። 2 ጊዜ ነው ስፔን የያዘችው። ለማን እንደሚሄድ ኢንድ ዩዘር ለዚህ ለነሱ ዋርሎርድ ነው እንትን የሚሉት። ስለዚህ ኢትዮጵያ አሁን በዳይሬክትሊ የኢመሬት ቅኝ ግዛት በኢመሬት የምትመራ በኢመሬት ፕሮግራሟ የሚሰራ በኢመሬት ከሱዳን ጋር እንድንጣላ ያደረጉን ከቀጠናው ጋርም ሁሉ እንዲጣላ ያደረጉት እናንተን ያሉት የኢመሬት አሽከርና የኢመሬትን ብር ብቻ ስለሚፈልግና ኢትዮጵያ ውስጥም ለኢትዮጵያኖች በሚጠቅም ነገር የሚሰራ ሰው ስላልሆነ አብይ የኢመሬት ቅጥረኛ ነው፣ ከዛ ውጭ አይደለም። ሀገሪቷንም የምትቆጣጠረው ኢመሬት ነች ነው የምለው። እኔ ኢትዮጵያኖች አይናቸውን ከፍቶ እንዲያነቡ ከመጋረጃው በስተጀርባ ያለውን ደባ ማወቅ አለባቸው በሚል ነው አሁን ካንተ ጋር መጫወት የፈለግኩት። ከልብ አመሰግናለሁ ፕሮፌሰር። በሰፊው ሄደውበታል። በተለይም የዚህን ሰውዬ
አደርባይነት ለኢትዮጵያ ሳይሆን እያገለገለ ያለው ለሌላ ሶስተኛ ወገን እርሱ እንደገለጹትም በተለይም ደግሞ ለአረብ ኤሚሬት መሆኑ እጅግ ያሳዝናል፣ ያሳፍራል። ለሰውየው ተላላኪነቱን የሚያመላክቱ ከዚህ ቀደም የምናያቸው በርካታ ጉዳዮች አሉ። እንደው ይህም ምስል እስቲ ይመልከቱት። ፕሮፌሰር አንድ የሀገር መሪ እዚህ የተለቀና የተከበረ ሀገር መሪ አስመራ ላይ ሄዶ የሚሰራውን ነገር ይመልከቱ። ቆሎ አቀባይ ሆነ ተላላኪ ነው ብለው ተደጋጋሚ ይናገራሉ። የሀገር ክብር አያውቅም፣ ምንም አያውቅም። ተላላኪነቱ የጀመረው እንግዲህ ከዚህ ነው የሚጀምረው። ይሄ እንግዲህ የኢትዮጵያ ባህል አይደለም። በእርግጥ አክብሮት ቢኖር በቤተሰብ ውስጥ ታናሽ ልጅ ትልልቆች ባሉበት ሊያስተናግድ ይችላል፣ በቤተሰብ ውስጥ። ከዛ ውጭ ግን አገርን የሚያህል ትልቅ ነገር ላይ የተቀመጠ ሰው እንዴት እንደሚሆን ተመልከቱ። እዚህ ቆሎ ያቀብላል፣ እዚህ ደግሞ አስታርቃለሁ ብሎ ይመልከቱ እንዴት አድርጎ በሰዎች እንትን ውስጥ ተወሽቆ እንደሚገኝ። አሁን ይህን ምንድን ነው የምንለው? እንዴት ነው በዚህ ሁኔታ የሀገርን ስምና ክብር እያዋረደ የስራ መሪ ነው የተባለ የተቀመጠ ሰውዬ ይመልከቱ። እንግዲህ አሁን ምንድን ነው የሚባለው? ኢትዮጵያን የምታክል የተከበረች ሀገር እንደዚህ እያዋረደ ነው የሚገኘው። እሱም በተደጋጋሚ ገልጸዋል ፕሮፌሰር። ይህ ሰውዬ የሌላ ሰዎች ተላላኪ መሆኑን እያወቁ እየተረዱ ከጀርባውም ደግሞ ያለውን ነገር ማወቅ ሲገባቸው፣ መጠራጠር ሲገባቸው፣ ምን እየተደረገ ነው ማለትም ሲገባቸው፣ ይሁን እንጂ በምሁራን ደረጃ የተቀመጡ ትላልቅ ሚኒስትሮች ጭምር ሳይቀር ፓርላማውም ጭምር እያጨበጨበ እንዲህ አይነት የክህደት ተግባር ሲፈጽም አንድ ቦታ እንኳን እንግዲህ አስመራ ላይ ያው ቅድም ገልጸውታል የአሰብን ጉዳይ እንዴት አድርገው እንደተነጋገረ እንደተፈራረመ በእነሱም በኩል መንገዱን ሁሉ ሰርተዋል እያሉ ነው ያሉት። ግን በዚህ በኩል ክህደት ዓላማ ስለነበረው ዝም ብሎ ቁጭ ብሎ የተፈጠረውን ነገር እያየንን ያለ ነው። በሱዳን እንደዛው የተደረጉትን ጅቡቲ ላይ የተደረገውን ነገር ሶማሌላንድ ላይ ደግሞ ጭራሽ ሲያስጨፍር የነበረ ይሄ ሁሉ ውሸት እየተደረገ እንኳን ቅድም የገለጽኳቸው ፓርላማውም ሚኒስትሮቹም በተለይም ምሁራን የተባሉትም ኖ ብለው ለማስቆም የተሞከረ ነገር የለም። አሁንም ይህ ጉዳይ እየቀጠለ ነው ያለው። ከፓርላማው ከሚኒስትሮቹ እንደዚሁም ደግሞ ከምሁራኖቹ ወደፊትስ ምን ይጠበቃል? ይህ ሰውዬ በዚህ አይነት እየቀጠለ ሀገሪቱንም እየሸጠ ነው። በእርግጥ እንደው ጠቅላላውን እነሱኑ ራሳቸውንም ፓርላማው ሰዎችን ጭምር ከመሸጣቸው በፊት ምን ማድረግ አለባቸው ይላሉ። አየህ ወንድሜ ዘውዱ፣ አብዛኛው የፓርላማ አባልም ይሁን ምሁሩም የአገሪቷ የፖለቲካ ዲፕሎማሲ ምሰሶውን አያውቁም። ኢትዮጵያ ከሱዳን ጋር እንደዚህ አይነት ግጭት ገብታ አታውቅም። እንደዚህ አይነት ደረጃም ደርሳ አታውቅም። እውነት ነው። በአንድ ጊዜ ቲት በታት በሚል ኢትዮጵያ የደቡብ ሱዳን አማጽያን ትረታለች። በሷ አመለካከት ደግሞ ሱዳን የኤርትራን አማጽያኖች ትረዳለች በሚል እንትን ብለዋል። ግን መጨረሻ ላይ ራሱ ንጉሱ በ1972 ዓመተ ምህረት የሱዳንን አማጽያንና የሱዳንን መንግስት የኑሜርን መንግስት ጋብዘው ስምምነት ፈጥረው ጦርነቱ እንዲቆም ካደረገች የተጫወተችበት ዲፕሎማሲ ነው። ኢትዮጵያ ከፍተኛ ወይንም ደግሞ ብዙ ጥላቻ ለሱዳን የላትም። ይሄ የሚያሳይ ከሱዳን ጋር የነበረው ካልቸራል ሪሌሽን የነሰድ ኸሊፋ እዛ መምቶ ሙዚቃ መጫወት፣ የነወርዲ መምጣት፣ የነምናም መምጣት እና የአብዛኛው የሱዳኖች ስነልቦና ደግሞ ብዙ የኢትዮጵያ ፍቅር ያላቸው ሰዎች ናቸው። አሁን ለምንድን ነው ታዲያ ኢትዮጵያ ሱዳን እንድትፈርስ ለኢመሬት አሽከር ሆና የምትጫወተው? ይሄ የሚያሳየው ምንድነው? በመጀመሪያ ደረጃ ያሉት ፒላሮች ወይንም ምሰሶዎች የኢትዮጵያ ዲፕሎማቲክ ምሰሶ በቀጠናው ላይ እንዳለ ፈርሶ የአንድ ትንሽ ቅጥረኛ ሀገር እንደ እንዝርት የምታሽከረክረው ሀገር ሆነ። ይሄ ማለት ምንድነው? ክብሯንም በአደባባይ ወርውራ ለጥቂት ገንዘብ ብላ ለአንድ እዚህ ግባ የማትባል ሀገር አሽከር ሆናለች። አብዛኛው መንግስታትና ሌሎቹም ዲፕሎማቶች አዲስ አበባ ላይ ያሉ በጣም ከገረማቸው ነገር የውርደቱ ዝቅተት ሌቭል በጣም ነው ያሳዘናቸው። ይሄ ሀገር በአንድ ጊዜ አፍሪካዊ ሀገር የነበረ ለአፍሪካም ነፃነት የቆመ ምናምን የሆነ ሀገር ዛሬ ራሱ በጥቂት ገንዘብ ራሱን ወደ ቀኝ ግዛት የቀየረ ሀገር ነው። በዓለም ታይቶ አያውቅም። ይሄ ራሱ ብዙ ፒኤችዲ ሊሰራበት የሚገባው ቴክስት ነው። የሚገርመው ነገር ግን ሀገሪቷ ውስጥ ያሉት ምሁራትም ከረባት ተገዝቶላቸው ለብሰው በቴሌቪዥን ላይ ወጥተው
አሰበኛ ነው፣ ጦርነት ማድረግ አለብን ምናምን የሚሉት ማን ነው ኢትዮጵያን አሁን የሚያስተዳድረው የሚለውን ዋንኛውን ጥያቄ መጠየቅም አልቻሉም፣ ሊገባቸውም አልቻለም። ኢመሬትንም እዛ አካባቢ ያለውንም ፖለቲካ አያውቁም። ስለዚህ አገሪቷ ተጋልጣ ቁጫለች። የሰው ቁጥር አይደለም የንቃት ቁጥር ነው የሚያስፈልገው። 130 ሚሊዮን ህዝብ የሚባለው እንደ ጦጣ ትንሽ ገንዘብ ያላት ሼክ ካንትሪ፣ ምንም አይነት ኢቭን የዲሞክራቲክ ካራክተር የሌላት ሀገር ካንትሪ፣ በቤተሰብ የሚመራ ሀገር እንደ እንዝርት ይሄንን ትልቅ ሀገርና ይሄን ትልቅ ህዝብ እዚህ ደረጃ ማድረሷ የሚያሳዝን ነው። የሚያሳዝነው ደግሞ ምሁሮቿም የባሱ ወራዳ የሆኑ የምሁር ቦዘኔዎች አንብቦ ምንድነው ሀገራችን ወዴት ነው የምትሄደው? አዲሱ መንገድ ለምንድነው ሊፈርስ የቻለው? ለምንድነው ጦርነቱ ፋኖ ላይ የታወጀው? ከየት ነው የመጣው? ፋኖ ዩናይትድ ፍሮንት ውስጥ ነበረ። ለምንድነው እንደዚህ መንግስት በአንድ ጊዜ ተገልብጦ እንትን ሊል የቻለው? ይሄ የምስለኔው የአማራው ምስለኔ እንትን ምሁር አለን የሚለው ከሆነ ለምን ጥናት ለምንድን ነው? ይሄ ሊሆን አይችልም። እኛ የኢትዮጵያ ትልቅ ክፍል ነን። እኛ በፍሮንቱም ውስጥ ነበርን። ተመልሶ ለኦፔዲዮ እዚህ ግባ የማይባል የአሽከሮች ጥርቅም ስር እንደገና አሽከር ለመሆን የተስማሙ ክፍሎች ሆነው ቁጭ አሉ። ፋኖ እንደመሰላቸው በጥቂት ጊዜ ይጠፋል ብሎ ገምተው ነበር። ከዛ ወዲህ እኛ መሳሪያ እንሰጥሃለን አሉት የማሮቹ። እኛ እንገዛልሃለን። ከየቦታ እየገዙ መሳሪያ እያመጡለት ነው ያሉት። ይህንን የራሱን ቦዲጋርድንም ደሞዝ የሚሰጡት እነሱ ናቸው። ስለዚህ አገሪቷ ንቃቷና የምሁሯም ንቃት በጣም ዝቅተኛ መሆኑን ተገነዘቡ ኢማራቶቹ። የራሳቸውን የግል ጥናት ያደርጋሉ። እነዚህ ሰዎች ምሁር ነን የሚሉ አዲስ አበባ ዩኒቨርሲቲም ሲያስተምሩ የነበረው ምናምን በመጀመሪያ ደረጃ ጎረቤታችን ማን ነው? ከጎረቤታችን ጋር እንዴት መስራት እንችላለን? ማን ነው ጠላታችን? ማን ነው ወንድማችን? ኮንትራዲክሽንም ካሉ በምን መልኩ ነው ኮንትራዲክሽኖችን ልንፈታ የሚል ካፓሲቲም እውቀቱም የላቸው። እነሱ ድሮ የሚያዩት በጣም ሩቅ 30,000 ኪሎ ሜትር ከኛ የራቀ ሀገራችን በአሜሪካ ተደግፋለች አልተደገፈችም የሚል አይነት እንደ ሰፖስቶ አይነት ነበር ሲያዩ የነበሩት። አሁን ግን ከሚገርመው ነገር ይሄ ትልቁ ሀገር ከናይጄሪያ በኋላ ሁለተኛው ክፍል የሆነው ሀገር የአንድ ጃልሜዳ የማታክል ሀገር ኮሎኒ ሆና ቁጭ አለች። በትዕዛዝ በቴሌፎን በትዕዛዝ ነው የምትሰራው። እና ይሄ የሚያሳዝነው ምንድነው? ለየት ሄዱ እነዚህ ድሮ አንዳንዴ በአድዋ ላይ ሲፎክሩ ምኒልክ እንደዚህ አድዋ ላይ አሸናፊ ሆኖ ነበር በምናምን አንቲፋሽስት ጦርነት ምናምን እኛ የአርበኞች ልጆች ነው። የት አለ አርበኝነቱ? ካንተ የምታንስ ጃልሜዳ የማታክል ሀገር እንደ እንዝርት ስታሽከረክረ መሬትህን ስትገዛብ እዛ ያሉ የሚኖሩትን ኢትዮጵያኖች አጓሳ አቅላ ምን ብላ ከቤታቸው አባራ ትልቅ ፓርቲን የአዲስ አበባ ገዝታ ለራሷ ቱሪስት ኢንዱስትሪ ለማስቀመጥ የት ነው ኢትዮጵያዊነትህ? አንተ ስትሞት ነው ኢትዮጵያዊ የምትሆነው ወይንስ እንደዚሁ እያበድክ እንትን የምትሄድበት? ሀገሪቷ ውስጥ ዛሬ ትልቅ የመድኃኒት ችግር አለ። ዲያቤቲክ በሽታ ያላቸው ሰዎች መድኃኒት ማግኘት አይችሉም። ብዙ የአእምሮ በሽታ ያላቸው ሰዎች አሁን እየተስፋፋ ነው፣ ምንም የላቸውም። ትልልቅ ሰዎች እያደጉ ሲመጡ ምን ሲሉ አንዳንድ የሚያስፈልጋቸው መድኃኒቶች የለም። የህፃናት መድኃኒት የለም። እርጉዝ ሴቶች የሚታከሙበትና የሚንከባከቡበት ቦታ የለም። ዶክተሩ መኖር አልቻለም በደሞዙ፣ ነርሷ መኖር አልቻለችም፣ ድሬሰሩ መኖር አልቻለም፣ ዳኛውና ጠበቃው ደላላ ሆነ መኖር አልቻለም በደሞዙ። እያንዳንዱ ኢትዮጵያዊ ክብር ያለው ልጆቹንም በክብር አሳድጋለሁ የሚለው የአንድ ትንሽ ሀገር እንደ እንዝርት ኢኮኖሚውን አጥፍታ ለማኝ ያደረገችው አገሪቷ የለማኝ ጥርቅም ነው ያላት። ስለዚህ ይሄ ሰውዬ የማን ነው ለማን ነው የቆመው ብሎ መጠየቅ አለባቸው። ለኔ የዛች ትንሽ ኢመሬት አሽከር ነው። እሷ ደግሞ ሊሚት ያላት አይደለችም። አሁን ጠግባ ነው ደቡብ የመን ገብታ ሳውዲ እጆቻቸውን የቆረጡላቸው። ብዙ ሌላ ጣጣ ይመጣባቸዋል። እየነቁም ሌሎቹ እየመጡባቸው ነው። ሱዳን ውስጥም ያለው ኃይል ይሄ ኦክሲጅን የምትሰጠውም ይመታል፣ መጥፋቱ አይቀርም። ስለዚህ ሞላው ኢትዮጵያዊ ሆይ አንድ
የፋኖን ትግል መደገፍ ያለብህ ከዚህ አንጻር ኢንፋክት ፋኖ መኖሩና መታገሉ ኤመሬትስ እንደፈለገችው ያንን ሀገር ለማሽከርከር አልቻለችም። አለበለዚያማ አማራ ክልል ገብታ ዛለውን የአማራ ሀብትና ምናምን ትዘርፍ ነበር፣ ወርቅም ቢኖር ሌሎችም ቢኖር እና መሬትም እንደዛው ኢሉባቡርንና ባሌን እንደገዛችው ምናልባት ግማሽ ጎጃምንም ልትገዛ ትችል ነበር ምናምን። ስለዚህ አሁን ፋኖ እንደውም የመሬት እጅ ወዘጃ እንዳይደርስ ካቆሙ ሁለት ነገር እያደረጉ ነው ያሉት። አንድ ራሳቸውን እየተከላከሉ ነው ያሉት፣ ሁለት ለኢትዮጵያም ኢንዳይሬክትሊ እየተከላከሉ ነው ያሉት፣ ሶስት ክልላቸው በመሬት እጅ ላይ እንዲወድቅ አድርገዋል። ምክንያቱም ይሄ ሰውዬ ኦሮምኛ የሚናገር ኦሮሞ ነኝ ብሎ ኦሮሞ ፔዛንቶች ከየመሬቱ እያባረረ ትልቅ ኤርፖርት እሰራለሁ ኢማሬት ነች መስራት የምትፈልገው ምዛ ያሉትን ያለምንም ካሳ እያባረረ ኢሉባቡር ላይ ጥሩ መሬቶችን ወስዶ የኦሮሞ ፔዛንቱን ከመሬቱ እያባረረ ባሌ ላይም ትክክል ጥሩ መሬቶች ወስዶ እንትን እያለ ነው። ኦሮሞ ነው ኢንፋክት ለኦሮሞ የወርስት መጥፎ አመራር ኦሮምኛ የሚናገር አመራር በኢትዮጵያ ታሪክ ውስጥ ያጋጠመው ይሄ ነው። አንድ ትልቅ የታሪክ ሰው ሲያጫውቱኝ ከምኒልክ በበለጠ ኦሮሞን የገደለው አብይ ነው አለኝ። ስለዚህ ኦሮሞቹም አሁን ትልቅ ችግር ላይ ነው ያሉት። በስናቸው ኦሮምኛ እየተናገረ ነው በጥይት የሚመጣቸው። ጥይቱ እንደሆነ ኦሮምኛ ተናጋሪ አይለይም፣ አማርኛ ተናጋሪ አይለይም። ኦሮሚያም ውስጥም ዘረፋው እንደተካሄደ ነው። ደቡብም እንደዛው ችግር ውስጥ ነው ያለው። ስለዚህ እኛ ማየት ያለብን ማን ነው የኛ ጠላት የሚለውን በእርከን አስቀምጠን የጠላት ደግሞ አሽከር እነማን ናቸው አስቀምጠን የህዝቡን ንቃት በዚህ ደረጃ ከፍ እያደረገን ማስተማር አለብን። እናንተ የሚዲያ ሰዎችም ትልቁ ችግር ኢትዮጵያ ውስጥ የአረብኛ ቋንቋ ተናጋሪና አረብኛ ቋንቋና መጽሔቶች አያነቡም። የአረብኛ ቴሌቪዥኖቹ ምናምን የሚያዩት በጣም የተወሰኑ ናቸው። አሁን የአረብ ቴሌቪዥንና ጋዜጦች ስታነብ አንድ ትልቅ ጸሐፊ በትልቅ የአረብኛ ጋዜጣ ላይ ሲጽፍ የሚገርም ነው። የኤሜሬትን ማፕ አስቀመጠና የኢትዮጵያን ማፕ አስቀመጠ። አይገርምም አለ። እቺ ትንሽ ሀገር ጉንዳን ዝሆኖቹን ትቆጣጠራል። አይገርምም? ጉንዳን አለ አነምል በአረብኛ ነው ያለው። ጉንዳን ዝሆኖቹን ተቆጣጠረ። ለምን ተቆጣጠረ ብዬ ስቆጣጠር አለ ለዝሆኑ ምግብ በመስጠታቸው አይደለም አለ። ዝሆኑን የሚመራውን ክፍል ቀለብ የምትሰጠው እቺ ጉንዳን ነች። ትጠራዋለች፣ ይመጣል። ተደብቆ እኮ ይሄዳል እነሱ ጋር ማታም ተደብቆ ይሄዳል። ናስቲ ምናምን ብሎ ዘመን ይጠምቁታል፣ ያወሩታል፣ ኤክስፐርቶች ያስቀምጣሉ። እንደዛ ነው ብሎ ይነግሩታል። በደንብ ከጠመቁት በኋላ እረፍት እንዳይኖሩ፣ ሌላ ሰው በመሃል እንዳይገባ፣ ሌላ አመለካከት እንዳይገባ ሰውየውን በደንብ ካጠኑ በኋላ በጣም ደደብ የማይገባው አሽከር ምንም አይነት የራሱ አቋም የሌለው ለራሱም ክብር የሌለው ሰው ነው። ለዚህ ነው ያልኩ ኮንቲኒየስ ነው። በየቀኑ ነው የሚደውሉለት፣ በየቀኑ ነው የሚጠሩት። ምናምን ተደብቆ ማታ ይሄዳል። 3 ሰዓት ፍላይት ነው ይመለሳል። ይጠምቁታል። ምንድን ነው የምትፈልገው? በዚህ አይዲያ መንገዱን የሚመሩት እነሱ ናቸው። ይሄን አርግ። ኤሚሬትስ ኢትዮጵያን ትቆጣጠራለች። ሞላው ኢትዮጵያዊ ይሄ ሀገር ቢፈርስም ኤሚሬት በጣም ተንኮለኛ ነች። ለሌላ አፍራሽ ለሆኑ ኃይሎቹም መሳሪያ መስጠቱ አይቀርም። ስለዚህ እኛ አገር አዳን የሚል አመለካከት እንዲኖረን ያስፈልጋል። ሁለተኛ ይሄ አሰብ ከሚለው አመለካከት ከዛ በላይ ማየት አለብን። እኛና ኤርትራኖች ወንድማማቾች ነን። እድሜ ልካችን እዛ መሬት ላይ የምንኖር ነን። እኛ ስንስማማና እኛ ባዘጋጀነው ፕሮጀክት ስንሄድ መጀመሪያ ቀጠናችን ሰላም መሆን አለበት። ዘውዱ አንተ ሰፈርህ አካባቢ ረብሻ ካለ የሰፈሩ ሰው ነው ተሰብስቦ ያንን ረብሻ አቁሞ የሚበጠብጠውን ይዞ ቀጥቶ ምናምን እንትን የሚለው። ሰፈራችን ውስጥ ችግር የምትፈጥረው ኤሚሬት ነች።
ኤሚሬትን ነው እኛ አስወግደን ከሰፈሩ ሰው ጋር አብረን ኖረን በአዲስ ፕሮግራም በአዲስ እንትን ብዙ ፕሮግራሞች ሰርተን አገራችን ተላልቅ ናቸው ብዙ እንትን አለን የህዝብ ብዛት አለን ቀጠና የኢትዮጵያ ህዝብ የሶማሌ ህዝብ ጠላት አይደለም የኢትዮጵያ የሶማሌ ህዝብም የኢትዮጵያ ህዝብ ጠላት አይደለም ኤርትራም እንደዛ ነው ምንቀራረበው እኛን እንደዚህ ከፋፍታ በትንሽ ሶልዲ እንዛ የወረወረች እንትን ይያለች ምታሽከራከር ጃልሜዳን ማታከል አገር ነች እና ምሁር የሆንክ ሁሉ አይነህን ክፈት የሚያሳዝነው የሚጣላው አሻራ የታሪኩ አሻራ ነው የሚያሳዝነው እቺን ምታከል አገር እንደዚህ ልታሽከረክረን የቻለችው ያምሮ ችግር ስላለን ነው ማየት አልቻልንም ያምሮም ችግር አለን ችግራችንም እንዲስፋፋ ተነስተን አሰብ ፕሮፌሰር ብሩክ ፕሮፌሰር አብርሃም ፕሮፌሰር እየመጡ አይናችን ላይ አሸዋ ይወረውራሉ ዋና ጠላት ለኛ ያቅም ማነስ ወይም ደግሞ የችሎታ ማነስ ወይስ አለማወቅ ነው ማለት ይቻላል እነዚህ ሰዎች ለህሊናቸው ያላደሩ ለሆዳቸው ያደሩ አይደሉም ማለት እንችላለን መቼም ይሄ ጠፋቸዋል ማለት አይቻልም እና እነዚህን ሰዎች ሆዳደሮች ማለት ይቀላሉ ወይስ አላወቁም ማለቱ ይሻላል ሆዳደሮች ስለሆኑ ምክንያቱም አንደኛ በዘኔ ምሁሮች ናቸው የሀገራቸውን ሁኔታ በምሁር ደረጃ ለመከታተል ፍላጎት የላቸውም ፍላጎት የሌለባቸው የመሰነፎች ናቸው የምሁር ክብር የላቸው ምሁር እኮ ዝም ብሎ ከትምህርት ቤት ገብቶ የወጣ አይደለም ምሁር እኮ በሌላ መልኩ አገርን የሚያስተባብር ክፍል ነው ለአገር አደጋ የሚያመጣ ነገር መንግስትንም ሊተች ይችላል ለሀገርም አደጋ የሚያመጣ ነገር ይሄ ሊሆን አይችልም ቀይ መስመር አትለፍ አገራችን በዚህ በኩል ልትሄድ አትችልም የሚል የራሱ ክብር ያለው ለሀገሩም የቆመ ሲሆን ነው ግን ለሆዱና ዝም ብሎ የሚቆም በቴሌቪዥን እየወጣ አንተ እዚህ ግባ የማይባል ከሃዲ ሰው በሚሰጥ ትዕዛዝ በቴሌቪዥን ወጣ ከጎረቤቶቹ ጋር የሚያጣላ ከዘመዶቹ ጋር የሚያጣላ ንግግር እንድታደርግ በቴሌቪዥን ወደ ህዝብ እንዲደርስ የምታደርገው ለምንድን ነው ማለት ነው በእጃዙር የመሬት ቅጥረኛ ምሁር ነው ለመሬት አገሪቷን የሚቆጣጠሩበትን መንገድና ቁልፎችን የሚያዘጋጅ ነው ኢትዮጵያና ኤርትራ ህዝቦች ጠላት አይደሉም ወንድማማች ህዝብ ነው እኛ ሰፈራችን ሰላም እንዲኖር እንፈልጋለን በሰፈራችን ሰላም እንዲኖር ደግሞ ተባብረን ነው እኛ አንድ ላይ ሰላም ማምጣት የምንችለው እንዴት ነው ከባህር ማዶ የመጣች እቺ ምትት የሆነች ሀገር እንደ እንዝርት ልታሽከረከረን ቻለች የሚለው ነው ስለዚህ ምሁር የኢትዮጵያ ምሁር ጥያቄ ውስጥ ዲለማ ውስጥ ነው የገባው ምሁርነቱ የት ላይ ነው በህዝብ ታክስ የተማረ ከዛ ደሃ ህዝብ በተወሰደ ገንዘብ የተማረ ምናምን ያለ ሄዶ እንደ አዝማሪ ለቀኝ ለምትገዛው አገር የሚዘፍንበት ምክንያት ምንድነው ይሄ ደግሞ ራሱ አንድ ትልቅ ትምህርት ነው ህዝቡንም እናስተምርበት እና አብዛኛው ይሄ ምሁር የፋኖን እኮ ትግል አልገዛም ያለውን እኮ ይቃወሙ ነበር ትክክል አይደለም ይሉ ነበር ዝም ብሎ ጀብድንነት ይሉ ነበር አሁን ምናልባት መናገሩን አቆሙ ምክንያቱም ከጀብድንነት መሰላቸው የፋኖ ትግል ባጭር የሚቆጭ እንዳለው የሥርዓቱ ፕሮፓጋንዳ ደግሞ ሱሬውን መቀነቱን ማስፈታለው በሁለት ሳምንት ምናምን ያለው ይሄው ራሱ እየተፈታ መሳሪያውን ያስረከበ ዛሬ ትልቅ እንትን ይሄ ሁሉ መሳሪያ የምትገዛለት ኤሚሬትስ ነች በእጃዙር በብላክ ማርኬት ትግዛ በሌላ አገር ስም ትግዛ በደላላዎች ትግዛ ይሄንን መሳሪያ የምትገዛና የምታመጣላቸው ለነሱ እሷ ነች ጦሩ ግን አንድ ጊዜ በልቶ በቀን ከተዋጋ ትልቅ ነገር ነው ለጦሩ ደሞዝ አትሰጥም ከኢትዮጵያ ህዝብ ነው የሚነጠቀው ካለው ባጀት ስለዚህ ዘውዱ ወንድሜ እኛ ካምፔናችን ኢትዮጵያዊ የሆን ሁሉ በየቦታ ለምትኖር ኮሚቴ አቋቁሟል ኮሚቴው ማቋቋም ያለበት ኤሚሬትስ ከሀገራችን ትውጣ ኤሚሬትስ ሀገራችንን እያፈረሰች ነች ኤሚሬትንም አዋርደን በኢንተርናሽናል ፐብሊክ ኦፒኒየን በኤሚሬት ኤምባሲዎች አካባቢ ሁሉ ሰላማዊ ሰልፍ እያደረግን ማዋረድ አለብን
ሀገራችንን የምታዋርደውና ጦርነት ውስጥ የሚያገባቸው ኤምሬት ነች። ጎረቤቶቻችንና የአፍሪካ ቀንድን ብጥብጥ ውስጥ ያስገባቸው ኤምሬት ነች። ከወንድሞቻችን ሱዳኖች ጋር አንድ ላይ ሆነን በአደባባይ መውጣት አለብን። ሱዳኖች አሁን እንግሊዝ ሀገር በየቀኑ ነው ሰላማዊ ሰልፍ የሚያደርጉት። በየቦታ ሰላማዊ ሰልፍ ከአውስትራሊያ ጀምሮ ሁሉ ቦታ። ኤምሬትስ ነች ሱዳንን ያፈረሰች። ኤምሬት ነች ጆኖሳይድ ሱዳን ውስጥ እንዲካሄድ ያደረገችው። ኤምሬት እንደዚህ ከቀጠለች ኢትዮጵያንም ታፈርስና ጆኖሳይድ እንዲካሄድ ታደርጋለች። ለራስህ ስትል ጨው ለራስህ ስትል ጣፍጥ። ራስህን ካልጠበቅ ሰው ድንጋይ ነው ብሎ ይጥሉሃል ይላል የሀገራችን ሰው። ራሳችንን ካልጠበቀን የሱዳን ሁኔታ ይጠብቀናል። ንቁ ወንድሞች ኢትዮጵያኖች፣ አትዘናጉ። የሱዳን ውስጥ የተካሄደንም እወቁ። ካልገባችሁ አረብኛ የምታውቁ ምናምን የምታነቡ ብዙ የአረብኛ ቴሌቪዥኖች አሉ። ኢመሮች ሁሉንም አትቆጣጠርም። የሚቃወማት ኃይሎች አሉ። ከዛ የሚመጣውን አንብቦ በአማርኛ ተርጉሞ በራዲዮ አቅርቦ ምናምን ብሎ ለኢትዮጵያ ሕዝብ መቅረብ አለበት። ኤምሬት ማነች የሚለውን አዲስ አበባ ላይ ዛሬ ሄደ ብትጠይቅ ዱቤይን ነው የማውቀው ሄዶ እዛ ሄዶ ሽቶ ሲገዛ የነበረ ነጋዴ በስተቀር ኤምሬት ስንት ሰው ነው የሚኖረው? ምንድናቸው? ከየት ነው ሀብታቸው የሚመጣው? ምን አይነት ሰዎች ናቸው? ተንኮላቸው ምንድነው? ጥሩነታቸው ምንድነው? የሚል ጥናት ኢትዮጵያ ውስጥ አልተደረገም። ስለዚህ አብይ የነሱ ደንበኛ አገልጋይና አሽከር ነው። ይሄ ነው የኢትዮጵያ ሁኔታ። አመሰግናለሁ። በተለይም ኤምሬቶች ጋር ከዚህ መውጣት አለባት ብለን ሰላማዊ ሰልፍ ማድረግ አለብን። እንደ ሱዳን ሀገራችንንም ችግር ውስጥ እስከ መክተቱ አስቀድሞ በተደጋጋሚም ጊዜ ገልጸዋል። በተለይም ሀገሪቷን አብይ አህመድ ሸጧታል። በርካታ ቦታዎች አርሲን እንደዚሁም ባሌም ላይ ሸጧል። አዲስ አበባንም እንደዛው በጣም ሰፊ ቦታዎች በተጓዳኝም አሁን ደግሞ አሰብን ወደብ የኢትዮጵያ ችግር ሳይሆን ለራሱ ለዚሁ ለጠዋትና ማታት እየጠራ ትዕዛዝ ለሚቀበለው ለአረብ ኤምሬት ነው ብለዋል። በአንድ ወቅት አብይ አህመድ እስቲ ምስሉን ላሳየዎት፣ ያው ከዚህ በፊትም እንትን ያለው ነው። ይህም ምስል እንደሚያዩት እዚህ ሄዶ የፈረማቸው በርካታ ውሎች አሉ። በጣም በርካታ ውሎች በሚገርም ሁኔታ እና ምን እንደተፈረመም ፓርላማ ያውቃል ብዬ አላስብም። ይሄው እንደሚያዩት ምስሉ ላይ ሁሉ ህዝብ በተሰበሰበበት የእሱ ባለስልጣናቶች የእኛም ሰዎች ሄደው ብዙ ውሎችን ተዋውለዋል፣ ፈርመዋል። ይሄውና እንደሚያዩት እንግዲህ የተለያዩ ውሎች ነው የተፈራረሙት በሀገሪቱ ጉዳይ ላይ። እንግዲህ የሚያዩዋቸው የተለያዩ ፊርማዎች አሉ። ይሄ ብቻ አይደለም፣ ሌሎችም ገና የሚፈራረሙት ብዙ ውሎች አሉ፣ ብዙ ህጎች አሉ። ይሄ ሁሉ ነገር እየተደረገ ያለው ምናልባት አሁን በእርግጥ እርስዎ እንደገለጹት ብዙዎቹን የኢትዮጵያን ግዛት ይኸው ደግሞ ሌላም ፊርማ መጣ። ይኸው እዚህ ሌላም እየፈረመች ነች ያለችው። እንደነዚህ አይነት ውሎች አሉ። ስለዚህ ይሄ ሁሉ ውል በአንድ ጊዜ ይሄ ሁሉ ህዝብ ይዞ ነው ሄዶ ደግሞ የሚገርመውት ፕሮፌሰር ይሄ ሁሉ ሰው ሄዶ ነው ይህን ሁሉ ውል እየተዋዋለ ያለው። በዚህ ሁኔታ አገሪቱን እንግዲህ አንድ ለታ ሸጣት ማለት እንችላለን። በአንድ ቀን እዛ ሄዶ በጣም በርካታ ሰዎች ናቸው፣ ባለስልጣናቶች፣ ሚኒስትሮች ያው ሳሳይመዋል። ይሄ በሙሉ እንግዲህ በአንድ ቀን ነው ይሄ ሁሉ ውል የተዋዋለ እና መቼም አንድ ሀገር ይሄን ሁሉ በአንድ ጊዜ ከዚች አገር ጋር ከዚች ትንሽ ሀገር ጋር ይሄን ሁሉ ውል ተዋዋለ። ከዛ በኋላ ምንድን ነው በገብር የታየው ስንባል ኢትዮጵያን እያጠፋ እያወደመ ከሱም አልፎ ተርፎ እንደገና ለሌላ ሀገር በውክልና ጦርነት ውስጥ እንድንገባ እያደረገ ሀገርና ሰላምን እየበጠበጠ ያለ ውሎች ናቸው ብዬ ነው ማስበው። እርሶም በተደጋጋሚ እንደገለጹት ኢትዮጵያን ሸጧታል። እንደው እነዚህን ውሎች ምናልባት መረጃው ካሎት የምን ውሎች ናቸው ተብሎ ይገመታል? በእነዚህ ውሎች የተሰሩ ስራዎች አሉ ወይ መሬት ላይ የሚታይ ለህዝብ የጠቀመ ነገር? በመጀመሪያ ደረጃ እነዚህ ውሎች ሴክተር ባይ ሴክተር የተፈራረሙበት ነው ከብዙ ሚኒስትሪዎች ጋር። ምን ማለት ነው? ይሄ ሁሉ የተፈረመው በኤማሬት ቁጥጥር ስር ያለ ፕሮጀክቶች ናቸው። ይሄ ማለት ምንድነው? አገሪቷ ውስጥ ያሉትን የኢኮኖሚክ አውታሮችን ሁሉ ተቆጣጥራለች፣ አስፈረመቻቸው። እሷ ያልፈቀደችው እዛ ሀገር ውስጥ ሊሰራ አይችልም። ይሄ ሁሉ ሚኒስትሮች ሴክተር ባይ ሴክተር ከኤማሬቶች ጋር ተፈራርመዋል። ሰነዱ አለ እና ከዛም አልፎ ተርፎ ደግሞ የደህንነት ስምምነቶች አላቸው። ስለዚህ አገሪቷን እንዳለ ነው የሸጠው። ምንም ክብር የሌላት ሀገር ነው። ሚኒስትሮቹን እንዳለ ይዘው መጥቶ እያንዳንዱን ቤቱን ነው የሸጠው።
እንዴት ነው እቺ ትንሽ ሀገር ይሄ ሰውዬ እንደዚህ የነሱ የኤጀንት የኮሎኒያሊስት ኤጀንት ሆኖ ነው? የኢትዮጵያ ጠቅላይ ሚኒስትርም አይደለም ለኔ። ስለዚህ ለምንድን ነው የኢትዮጵያ ምሁሮች ኤክስፐርቶች በየመስሪያ ቤቱ ያሉት ምናምን ራሳቸውን ደፍተው ዝም የሚሉት? እና እቺ ሀገር በጣም ንቀናለች። እነዚህ የሚረቡ ሰዎች አይደሉም፣ እንዘርፋቸዋለን የሚል እምነት ነው ያላት። ስለዚህ ሰውየው የመሬት ኮሎኒያሊስቶች ኤጀንት ነው፣ እንደራሴ ነው። ፕሮፌሰር እንግዲህ እርስዎ የፖለቲካ ተንታኝ ብቻ ሳይሆን ዲፕሎማትም ሆነው አገልግለዋልን። አንድ ሀገር በአንድ ጊዜ ይህንን ሁሉ ሚኒስቴር መስሪያ ቤቶች ወስዶ በአንድ ሀገር ጋር እንደዚህ አይነት ውል እንደው የተለመደ ነው? የተለመደ አይደለም። አገሪቷ እንደተሸጠች አገሪቷ የመሬት ኮሎኒ እንደሆነችን ነው የሚያሳየው። አምጣና እዚህ ሁሉም ይፈርሙ። እኛ የእናንተ ጌቶች ገንዘብ የምትፈልጉት ከኛ ነው፣ ለእኛ ትፈርማላችሁ፣ እኛ ባልናችሁ መንገድ ትሄዳላችሁ። አገሪቷ ተጠፍራ በአንድ ትንሽ ሀገር ብዙ ብር ያላት ተቆጣጠረች። እሷ ነች የፋኖን ጦርነትን ያወደችው። ከፋኖ ጦርነት በስተጀርባ ማን ነው ብሎ ሰው መመርመር ስላልቻለ ነው። ሰውየው በየቀኑ ካቢኔቱን ከማነጋገሩ በፊት ምናምን የመረጃውን ሰው ከማነጋገሩ በፊት በየቀኑ የሚያነጋግረው የመሬቱን አመራር ነው እየደወለ። ይሄ ማለት ምንድን ነው? ምን ላድርግ ዛሬ፣ ምንድን ነው የምትፈልጉት? ሰውየው አሽከር ነው፣ ሽንት ቤት ለመሄድ ደውሎ የሚጠይቅ ሰው ነው። ስለዚህ ይሄ ትልቅ ሀገር ምንም ክብር ያለው ሀገር አይደለም። አዲስ አበባ ውስጥ ያሉ የዲፕሎማቲክ ኮርፖች የሚነግሩ ያሳዝናል ነው የሚሉ። ሀገሪቷ እኮ ስለ ኢትዮጵያ መነጋገር ከፈለክ ኢሚሬትስ ጋር ነው መነጋገር ያለብህ፣ ከሱ ጋር አይደለም። እሱ ምንም እጁ ላይ ምንም ነገር እንደሌለ ሁሉም ያውቃል። ደላላ ነው ሰውየው፣ አሻሻጭ ነው። ስለዚህ ኢትዮጵያዊ የሆንክ ሁሉ አንዴ ነው የምትኖረው፣ ንቃ ነው የምለው ያለሁት። ነቅተህ አንብብ። ንባብህም ደግሞ በደንብ የሆነች ንባብ ሁን። ከንባብህ በስተጀርባ ከግንኙነቶቹ በስተጀርባ ምንድን ናቸው? ለምንድን ነው እንደዚህ ደረጃ ላይ የወደቅ ነው? ይሄ ሰውዬ ከ2018 ጀምሮ ሂደቶቹ ምን ነበሩ? ይሄንን ማወቅ አለብን። ስለዚህ እንግዲህ የሚኖሩባት ከተማ ቤልጅየም ብራስልስ የአውሮፓ ህብረት መቀመጫ ሀገር ነች። የተለያዩ የአውሮፓ ዲፕሎማቶችም የዓለም ዲፕሎማቶችም የሚገኙባት የተለያየ ጉባኤም ስብሰባ የሚደረግባት ነው። እርሶም በዛው ሀገር በፓርቲው ውስጥ ገብተው እያገለገሉ ያሉ ኖት። ከዛም በዘለለ በቀጥታ በተዘዋዋሪ የሚያገኟቸው በርካታ ሰዎች ይኖራሉ ብዬ ተስፋ አደርጋለሁና ስለ ኢትዮጵያ ያላቸው አመለካከት ምንድን ነው የሚመስለው? እንደው ምናልባት አንዳንድ ዲፕሎማቶችን ሲያገኙ ሲያነጋግሩ፣ ሚኒስትሮችም ባለስልጣናቶችንም ሲያነጋግሩ ምንድን ነው የሚሉት አሁን በኢትዮጵያ ጉዳይ ላይ? እኔ የፓርቲ ሰዎችም የማውቃቸው ሰዎች ሲያነጋግሩኝ አንደኛ ትንሽ ያፍሩኛል። ቀጥታም ለመናገር አንዳንዶቹ አይፈልጉም፣ አንዳንዶቹ ደግሞ ቀጥታ ይናገራሉ። አንዷ ምን አለችኝ? በጣም አሳዝናለሁ፣ አገርህ ለካ በስልጣኔም በክብርም የትም የለችም፣ እንደዚህ አትመስሉንም ነበር አለች። ለምን አልኳት። እንዴ ኮንጎ ከቤልጅየም 80 ጊዜ ትበልጣለች። ኮንጎን የገዛችው የምትባለው ቤልጅየም ናች። ቤልጅየም ግን አስተላላፊና ደላላ ነች እንጂ ሌላ ሁሉ ፈረንጆቹ ትልልቆቹ ፈረንሳዮች፣ እንግሊዞች፣ ጀርመኖች ምናምን ነው እዛ ገብተው በቤልጅየም ስም ሲቦጠቡጡ የነበሩት። እሱ ሊገባን ይችላል። ግን የሶስተኛ ዓለም ሀገር የሆነች ስልጣኔዋ እዚህ ገባ የማይባል ትንሽ የጋዝ ገንዘብ ያላት ሀገር ይሄንን 130 ሚሊዮን ያለውን ሀገር ረጅም እድሜ ያለውን ሀገር እንደ እንዝርት እንዴት ልታሽከረክር ቻለች ብሎ ጠየቁኛ።
አንድ ነገር ችግር አለ ማለት ነው እናንተ መሃል አለች። አንደኛው ምን አለ? ምናልባት የምትፎክሩት እውነት አይደለም፣ እቺ ሀገር ምናልባት ከኛ የበለጠ እናንተን ታውቃለች አለኝ አንዱ። ለምን አልኩት፣ እንደዚህ ልታሽከረክር አትችልማ። ለምን ማሊን ማሽከርከር አልቻለችም? ለምን ሌሎቹም ማሽከርከር አልቻለችም? የአፍሪካን ዩኒየን ዋና መስሪያ ቤት ያለበት ቦታ ነው። መልካችን አልተገዛንም የምትሉ ህዝቦች ናቸው። ትዋሻላችሁ። እናንተ ተለማምዳችኋታል። በእጅ አዙር አገዛዝ የሚሉ ክፍሎችም አሉ። ኤሚሬትስ ትገዛችኋለች። የእናንተ ፖሊስ ብቻ ይበቃል ድንጋይ ቢወረውር ለነሱ። የኢትዮጵያ ፖሊስ እኮ ከኢማራት ህዝብ ይበልጣል። የክልል ፖሊሶቹን ከደመርክ ብቻቸው ሽንታቸውን ቢሸኑ ጎርፍ ሆኖ ኢማራትን ባህር ላይ ያስገባት ነበር። እንዴት ልትይዘን ቻለች ነው ጥያቄው። የኛ የፖለቲካ ድክመት፣ አለማወቅ ለብሉ ጊዜ በእንደዚህ አይነት ድንቁርና ውስጥ ስለኖርን አንድ ከተማ ያብለጨለጨች ፈረንጅ የሰራላት ከተማ አገር እኛን ሀገራችን ተቆጣጠረች። ይሄ ደግሞ በጣም የሚያሳፍር ነው። ኢትዮጵያኖች ወናቸው አሁን ነው መነቃነቅ ያለበት። ዝም ብሎ ዘራፍ ያለ የውሸት ባንዲራ ይዞ ከመዞር ባንዲራህንም ራሷ አስታቅፋ ከጎረቤት ሀገር ኤርትራ ጋር ልታጣላ ትፈልጋለች በውሸት ሀሳብ። ይሄ የሚያሳየው ምን ያህል ብንናቅ ነው። ምን ያህል የኛ ምሁሮች የማይረቡ ህዝብ ማስተባበር የማይችሉ ክፍሎች መሆናቸው ነው። አንድ ሰው ነው አሽከር የሆነ ሰው ምንም አይነት የአእምሮ እንኳ ክብር የሌለው ሰው አገራችን እንደዚህ ድረስ ካደረሰ እኛ እንድንገዛ የተፈረደብን ህዝብ ነው ማለት ነው። ስለዚህ ሞላው የኢትዮጵያ ህዝብ ንቃ። ዝም ብለህ ከምትተኛ አገርህ ትልቅ አደጋ ላይ የሄደች ነው። ኦልሬዲ አደጋ ውስጥ ገብታለች። ለራስህም ለህዝብህም ለቤተሰብህም ስትል መታገል አለብህ። እኔ ጥሪ ምንድነው? እንታገል ነው የምለው። ፋኖ እየተታገለ ነው፣ እንታገል። እኛ እንዳውም እድለኛ ነን ፋኖ መኖራችን። ቁጭ ብሎ ይሄ ከረባት ለብሶ ከዳር የሚጮኸው ፋኖ ምንድነው ምናምን የሚለው ፋኖ ካንተ ይሻላል። አትሊስት በመሬቱ እየተዋጋ ምን ያለ ንብረቱ አይዘረፍም። አማራ ክልል በብዙ መልኩ አሁን እየተዘረፈ አይደለም። እዛ ያለው ወርቅ አይዘረፍም። እዛ ያለው ሌላ ሀብቶች አይዘረፉም። ውሃው አይዘረፍም። ከማንኛውም ኢትዮጵያ ውስጥ ካሉ ክልሎች ደግሞ ራሱን ያዳነ የአማራ ክልል ነው። አማራ ክልል ኤሚሬትስ በምንም መልኩ መታ ልትዘርፈው አይችልም። ካሁን ወዲያ የኦሮሞን መሬት ይኸው እንደዚህ እየተሸረሸረ እየተወሰደ ያለም በአገሩ ባሪያ ሆኖ የለም እንዴ? ስለዚህ እኔ ጥሬ ምንድነው? አቋማችንን እናስተካክል፣ መስመራችንን እናስተካክል፣ ንባባችንን እናስተካክል። አደጋ ላይ ነው ያለነው። አገራችንንም እንደነው ነገ እኮ ልትበትነው ትችላለች ዋርሎርዶች እየደገፈች። ስለዚህ እንንቃ ነው የምለው። ነቅተን ዋና ጠላታችን ማን ነው የሚለውን ማስቀመጥ አለብን። ዋና ጠላታችን ኤሚሬትስ ነች። በአገር ውስጥ ዋና ጠላታችን ብልጽግና አብይ ናቸው። እነዚህ ሁለቱ ሞጆሎች አንድ ላይ ተታግለን ከሀገራችን ማባረር አለብን። ደን ቀጠናችን ሰላም ይሆናል። ከቀጠና ህዝቦች ጋር አንድ ላይ ሆነን ተባብረን ቀጠናችንን ማሳደግ እንችላለን። ቁምጥና የለብንም። እኛ የአእምሮ ቁምጥና የለብንም። ስለዚህ ጥሪ ይሄ ነው ላለው ወንድሜ ዘውዱ። ከልብ አመሰግናለሁ ፕሮፌሰር መሐመድ ሀሰን። በእውነቱ በዚህ በኢትዮጵያ ያሉትን ችግሮችና የአረብ ኤሚሬት በኢትዮጵያ ላይ እየፈጸመች ያለችውን ደባና ተንኮል በተመለከተ በዝርዝር አካፍለውናል። እንግዲህ እንዳሉት የአእምሮ ቁምጥና የለብንም። ኢትዮጵያኖች ከማን በተሻለ የምናስብ የምናገናዘብ ታሪካችንን የምናቅነንና ሁሉም አቅሙና ችሎታው በሚችለው ሀገሩን ይጠብቅ የሚለው መልእክቶትን እኔም እየተስማማሁ የዛሬን ዝግጅት በዚህ ቋጫለሁ። ስለ ጊዜው ጭምር ከልብ አመሰግናለሁ ፕሮፌሰር መሐመድ ሀሰን። እኔም አመሰግናለሁ ዘውዱ ወንድሜ ስለጋበዝከኝ።
ክቡራን ተመልካች አድማጮቻችን ከፕሮፌሰር መሐመድ ሐሰን ጋር ያደረግነው ሰፊ ውይይት ይመስል ነበር። በተለይም የሳውዲ አረቢያ የአረብ ኤሚሬቶች በሀገራችን ላይ እየተፈጸመ ያለውን ደባና ተንኮል፣ በተጨማሪም አብይ አህመድ ኢትዮጵያን በመሸጥ ሀገሪቱን ምን አይነት መቀመቅ ውስጥ እንደከተታትና በወገኖቻችን ላይ እየደረሰ ያለውን መፈናቀል እንደዚሁም ደግሞ ግድያ በተመለከተ የምናየው ነው። ለዚህ ሁሉ ከጀርባ ሆና ስራውን እየሰራች ያለች ከሌሎችም ጎረቤት ሀገሮቻችን ጋር ልንጋጭ ችግር ውስጥ እንድንገባ እያደረገች ያለችው የአረብ ኤሚሬት ተንኮልና ደባ በሰፊው አካፍለዋል። እንግዲህ ጉዳዩ የሚመለከታቸው አካላቶች የኢትዮጵያ ጉዳይ ኮንሰርን ያደርገናል የምንል ሁላችንም ጠንክረን መስራት፣ በተለይም የፋኖን ትግል ማገዝ፣ መደገፍ፣ ማበረታታት ይገባናል እያልኩ የዛሬን ዝግጅት በዚህ ቋጨን። ከፕሮፌሰር መሐመድ ጋር በመሆን ዝግጅቱን በመምራት እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስቴ ነበርኩኝ። በሌሎች ዝግጅቶች እስከምንገናኝ ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው